ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የእሁድ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው ትናንት ምሽት 12 ሰዓት በተደረገ የእንግሊዝ ፕሪሚየር ሊግ ተጠባቂና ትናንት በቅድመ ጨዋታ ግምገማ ሰፊ ደቂቃ ሰጥተን የተወያየንበት የሚካኤል አርቴታ አርሴናል የሊብሪስን ሰንደርላንድ የሚያስተናግድበት ተጠባቂው የፕሪሚየር ሊግ ጨዋታ በአርቴታና አርሴናል 3-0 ድል ተጠናቋል። ይሄ ጨዋታ በዘንድሮ ሲዝን የተለየ አርሴናል ድልን የተመለከትንበት አስደናቂ ውጤት የተመዘገበበት የጠበቅነው የጨዋታ ስትራክቸር እና ክብደት ባሰብነው በገመትነው ልክ ያገኘነው ተጠባቂውን ጨዋታ እንግዲህ የሚካኤል አርቴታ አርሴናል በቀሪ 13 ፊክስቸሮች ከሚጠብቀው ፈተና በበለጠ ትልቁን ፊክስቸር በዋነኝነት አስፈላጊውን 3 ነጥብ ታክቲካሊ የተሻለውን የጨዋታ መንገድ መርጦ 3-0 3 ንጹህ ግብ ከ3 ነጥብ ጋር ከተከታዩ ማንቸስተር ሲቲ በ9 ነጥብ ያራቀበትን ምርጡን ውጤት ትናንትና አስመዝግቧል። ከረፍት በፊት ማርቲን ዙቢመንዲ፣ ከረፍት በኋላ አጥቂው ቪክቶር ዮኬሬስ 2 ግብ አስቆጥሮ በአጠቃላይ ከረፍት በፊት በስፔናዊው ከረፍት በኋላ በስዊድናዊው ግብ ታጅቦ 3-0 ሚካኤል አርቴታ ጣፋጩን 3 ነጥብ ኤምሬትስ ላይ ማሳካት ችሏል። ዴቪድ ራያ በተጠናቀቀው የውድድር ዓመት ያሳካውን የክሊንሺት ቁጥር ከወዲሁ ማሳካት የቻለበት 13ኛ ክሊንሺቱን በፕሪሚየር ሊግ በሁሉም ውድድሮች በ39 ጨዋታ 21 ክሊንሺት የሚካኤል አርቴታ አርሴናል አዲስ ካደጉ ክለቦች ጋር ባደረገው ጨዋታ እንግዲህ ከአርቴታ በፊት የተጀመረው ሪከርድ በአርቴታ ውስጥ እያማረ ቀጥሎ ባለፉት በተደረጉ 44 ጨዋታዎች በሜዳው ምንም አይነት ሽንፈት ሳያስተናግድ 39 ድል 5 አቻ በፕሪሚየር ሊጉ አዲስ ሪከርድ ከ2015 ጊዜ አንስቶ አርሴናል በሜዳው ምንም አይነት ከአዲስ ያደገ ክለብ ጋር ሽንፈት ሳያስተናግድ የቀጠለበትን አዲስ ሪከርድ አስመዝግቧል። በተጨማሪም ለአርሴናል ደጋፊዎች የተለየ ትልቁ የዚህ ድል ወሳኝነት አርሴናል በ2003 እና 4 ያን ጣፋጭ የፕሪሚየር ሊግ ድል ከ22 ዓመት በፊት ሲያሳካ በ25ኛ ሳምንት በዚህም ወቅት የ9 ነጥብ ልዩነት መፍጠር የቻለበት ለመጨረሻ ጊዜ በሲዝን ውስጥ የትኛውም ተጋጣሚ ከአርሴናል ውጭ የሚገኝ በፕሪሚየር ሊግ 20ኛ ደረጃ ላይም 2ኛ ደረጃ ላይም የሚገኝ ክለብ አንድም ቀሪ ጨዋታ በሌላ ጊዜ የተላለፈ ሳይኖረው የሚካኤል አርቴታ አርሴናል በተያዘለት መርሃ ግብር በ9 ነጥብ ልዩነት ከተከታዩ ክለብ ሲርቅ ለመጀመሪያ ጊዜ ነው ከ2003 እና 4 በኋላ። የዋንጫ ጉዞ ትልቁ ምልክት አሁን በበለጠ በአርሴናል እጅ ውስጥ የገባበት ሲዝኑን እንግዲህ በቀሪ 13 ጨዋታ አርሴናል በእንዲህ መልኩ በአማረ ሁኔታ ሊያጠናቅቅ ይችላል የሚለው ግምት ከየትኛውም ጊዜ በላይ እንዲሰፋ ያደረገ ወሳኝ ድል ነው በሜዳውና በደጋፊው ፊት ማሳካት የቻለው። ወደ ያዝናቸው ዝርዝር ነጥቦች ከመግባታችን በፊት ለመወያያነት አንድ ሀሳብ ለማንሳት በዘንድሮ ሲዝን የሚካኤል አርቴታ አርሴናል ካደረጋቸው የፕሪሚየር ሊግ 25 ጨዋታዎች ውስጥ በግሌ የትናንትናው አይነት ምርጥ ድል የተመዘገበበት ጨዋታ የለም። 3-0 ሰንደርላንድን ማሸነፍ፣ አርሴናል ከሜዳ ውጪ ትላልቅ ክለቦችን አሸንፏል። ለምሳሌ ኒውካስልን፣ ጠንካራ ተጋጣሚዎችን ማሸነፍ ችሏል። በተጠናቀቀው የውድድር ዓመት አርሴናልን በዚህም ወቅት ሲያስጥሉ የነበሩ ቡድኖች እነ ኤቨርተንን ሜዳው ድረስ በመሄድ እያንዳንዱን ጨዋታ በጥሩ በቀል
3 ነጥብ ይዞ ተመልሷል። በርንማውዝን ቫይታሊቲ ስቴዲየም ላይ አምና በኤሚሬትስ ነጥብ ያስጣለውን ቪላን 4-1 በሆነ ሰፊ የጨዋታ ብልጫ ጋር ዶሚኔት አድርጎ ማሸነፍ ችሏል። በርካታ ድሎችን ልናነሳ እንችላለን። ኦልድ ትራፎርድ ላይ ያደረገውን የመጀመሪያ የፕሪሚየር ሊግ ጨዋታንም ድል በተመለከተ ግን ከየትኛውም 3 ነጥብ በላይ ትልቅ ቫልዩ ያለው 3 ነጥብ የትናንትናው ነው። በግሌ ከተመለከትኳቸው ጉዳዮች ባለፉት 24 ጨዋታ የሚካኤል አርቴታ ካሳካቸው ድሎች ውስጥ የትናንትናው የተለየ ድል ነው። ምናልባት የእነዚህን ጉዳዮች ዝርዝር ነጥብ ወደ በኋላ እንግዲህ የምናነሳ ይሆናል። ከዚህ ፕሮግራም በመቀጠል ዛሬ የሚጠበቀው የአንፊልዱን ፍልሚያ ቅድመ ጨዋታ ግምገማ እናደርጋለን። የማንቸስተር ዩናይትድ ድል በቶትናም ላይ በኦልድ ትራፎርድ 2-0 ያሸነፉበትን፣ የኮል ፓልመር አስደናቂ ፈርስት ሃፍ ሃትሪክ በዘንድሮ ሲዝን የቀጠለበትን አስገራሚ ጨዋታ በሞሎኒው የነበረውን ፍልሚያም በተመሳሳይ እንመለከታለን። ልክ እንደ ትናንትናው በ4 ፕሮግራም ዕለተ እሁድን ከእናንተ ጋር ቆይታ የምናደርግ ይሆናል። አሁን ለከፈታችሁ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እንዴት ነበር የትናንት ምሽቱ ጨዋታ? ምን አይነት ነጥቦች ላይ ተመለከታችሁ? ትናንት ከትናንት በስቲያ በነበረን ቅድመ ጨዋታ ነጥቦች ላይ ስንወያይ ያነሳናቸው ጠንካራ ሀሳቦች ነበሩ። በተለይ የሰንደርላንድ ጥንካሬ በዘንድሮ አርሴናል የአጨዋወት ሲስተም ላይ ምን አይነት ተጽዕኖ ይፈጥራል? የሊብሪስ ሎ ብሎክ በፕሪሚየር ሊጉ ከሚገኙ ክለቦች ጋር እያነጻጸርን ያለውን ጥንካሬ፣ ከቶፕ 6 ክለብ ጋር ያስመዘገበውን ውጤት፣ በትላልቅ ጨዋታዎች ይዞ የሚቀርበውን ፎርሜሽን፣ በተጫዋች ጉለት የማይጠቃ በአፍሪካ ዋንጫ በርካታ ተጫዋቾችን ሸኝቶ እንኳን ዴብዙ ላይ መንገጫገጭ ተፈጠረ እንጂ ውጤቱን በሜዳው አስጠብቆ የመውጣትን ባህሪ ግን ሳይለቅ በጥንካሬው ላይ ቆየ። ከታች ያደገ ክለብ ነው። እንደ አብዛኛው እግር ኳስ ቤተሰብ እንደ ጋዜጠኞች ግምት ከሆነ ዘንድሮ ይመለሳሉ ከተባሉ ያደጉ ክለቦች መካከል አንዱ ሰንደርላንድ ነበር። ምክንያቶችንም ጭምር ዘርዝረን አነሳን። የሚካኤል አርቴታ አርሴናል ደግሞ በወሳኝ ሰዓት ቴክኒሻል ተጫዋቾችን ቡካዮ ሳካን፣ ኦዲጋርድን በዚህ ጨዋታ አለማግኘቱ ክለቡ በጨዋታ እንቅስቃሴ ሪትም ውስጥ የሚናፍቃቸው ተጫዋቾች ናቸው። በቀላሉ በእነዚህ ጨዋታ ቢግ ቻንስ ክሬት የማይደረግበት፣ በቀላሉ ስፔስ የማይገኝበት፣ የአማካዮች ከፍተኛ ጥረት የሚፈለግበት ጨዋታ ነው። ምናልባት የአርሴናል ደጋፊ በዘንድሮ ሲዝን በሳካ ጉለት የውጤት እጦትን ብዙ ሴንስ ላያደርግ ይችላል። ነገር ግን በአጨዋወት እንቅስቃሴ እንደ ትናንትናው ሳካን የሚናፍቅበት ጨዋታ ላይኖርም ይችላል ብለን ቅድመ ግምት አስቀምጠን ነበር። ተመሳሳይ ጉዳይ ነው እንግዲህ ሜዳ ውስጥ የተመለከትነው። የአማካይ ክፍሉ ጥረት ለአርሴናል ውጤት ከፍተኛ አስተዋጽኦ የነበረበት ትናንት ቅድመ ጨዋታ ግምገማ ላይ ግምታችንን በአጠቃላይ በነፃ ሀሳብ ከደጋፊዎች ጋር ተወያይተን አብዛኛው የእግር ኳስ ቤተሰብ ደስተኛ የሆነበትን ፊድባክ ነበር በኮሜንት መስጫ ላይ ያስቀመጠው። ከአርብ ከነበረን ኢንሳይድ አርሴናል አንስቶ ይህንንም ፕሮግራም የትናንትናውንም ቅድመ ጨዋታ ግምገማ ካደመጣችሁት ያነሳናቸው ጉዳዮች አብዛኛው 80-90% ሜዳው ስንመለከት ነበር። የሰንደርላንድ የመልሶ ማጥቃትና የረጃጅም ኳሶችን ጥንካሬ፣ አርሴናል በጠባብ ስፔስ ውስጥ ፈጣን ምላሽ መስጠት ያለበትና ከተከላካይ አማካይ ከአማካይ ወደ አጥቂ እኩል በእያንዳንዱ ፌዝ ላይ እየተጋገዙ ትራንዚሽንን ባላንስ ካላደረጉ ፈታኝ ፊክስቸር ነው። ይሄ እንደሌላው ተጋጣሚ ኤክስፔክቴሽኑ ባለው ደረጃ ባለው ሌቭል ሳይሆን ሜዳ ላይ ባለው ታክቲክ አርሴናልን በሎው ብሎክ የበለጠ ከሌሎች ተጋጣሚዎች ሊፈትን ይችላል የሚል ጥቆማ አንስተን ነበር እና የጨዋታውን አስፈላጊነት ስንመዝን አርሴናል ለምሳሌ ከቶፕ 6 ክለቦች ጋር ሲጫወት የራሱ የሆነ ፊር ፋክተር አለው። ያን ፊር ፋክተር ደግሞ በዚህ ጨዋታ አቶ ነበር ሲጫወት የነበረው። አርሴናል
መካከለኛ ቡድኖች ጋር ሲጫወት የሚይዘው የጨዋታ ዶሚኔት እና የራሱ ሞመንተም ሲስተም አለ። ደቂቃዎች እያደገ የሚመጣ ቴምፖ። ከረፍት በፊት ግን ተጋጣሚን በራሱ ሪትም የመርታት አድቫንቴጅ እንደመያዝ፣ ከረፍት በኋላ ደግሞ እንደ ጨዋታው ፍጥነትና ግለት ሪትሙን እየጠበቀ ሪስፖንስ የሚሰጥ ቡድን ነበር በዘንድሮ ሲዝን ስንመለከት የነበረው። እነዚህን ካራክተሮች እንኳን እንዳይፈጽም ከባድ የነበረ ውጥረት የበዛበት እድሎች በቀላሉ ያልተፈጠሩበት አስጨናቂ ጨዋታ ነበር እስከ 60 ደቂቃ ድረስ። ይህን ስትራክቸር ግን ሚካኤል አርቴታን ሁሌም እንደምንለው በዚህ የዘንድሮ ፕሪሚየር ሊግም ባለፉት ዓመታትም ባለው ኳሊቲ ደረጃ ጨዋታዎችን ሚካኤል አርቴታን የፕሪሚየር ሊጉ ታክቲሻን አሰልጣኝ ነው ስንል በምክንያት ነው። በዘንድሮም ባለፉትም ዓመታት ያለው ጥይት በቂ ሳይሆን ያለፉትን ዓመታት ዋንጫዎችን አጥቷል። አሁን በቂ ጥይት ሲኖረው ግን እንዴት ጌም ማኔጅ ማድረግ እንዳለበት በልዩነት እንግዲህ በዚህ ወቅት ከጨዋታ ውበት ይልቅ አንገብጋቢው ጉዳይ ዋንጫ ነው። ዋንጫን ለማግኘት ደግሞ ሱፐር ታክቲሽያን መሆን ያስፈልጋል። በደንብ ከተመለከታችሁ እነ አንጀሎቲም፣ ጆዜም፣ አንቶኒዮ ኮንቴም በዚህ ውድድር ዋንጫ ሲያነሱ ከጨዋታው ውበት ይልቅ ከጨዋታ የሚያስፈልገውን 3 ነጥብ ላይ ነው የሚያተኩሩት። አሳምኖ ለማሸነፍ በልዩነት እያንዳንዱን ጨዋታ ቀጥቶ ለማለፍ ዘመናዊ እግር ኳስ ላይ የሚያስፈልገው ጥይት በቂ መሆን አለበት። እያንዳንዱ ዴብዝ ደግሞ ክላስ መሆን አለበት። አሁን አስፈላጊው ጥይቶች ሲኖሩት አርቴታ በየትኛው ደቂቃ ጨዋታን ሞመንተምን መቀየር እንዳለበት ስለሚያውቅ ያንን አቅሙን የተጠቀመው። ለመጀመሪያ 1 ሰዓታት ያክል የነበረው ጨዋታ ከውጥረት ከጋራ ኳስ የማሸነፍ የረጃጅም ኳሶች መብዛት፣ አጭር ቅብብሎች፣ ለፋስት ብሬክም ለሃይ ተርኖቨርም የማያመቹ ስፔሶች ነበሩ። እነዚህን ጉዳዮች ደግሞ ማሸነፍ የሚቻለው በአካል ብቃትና በፍጥነት እንደሆነ የተረዳው አርቴታ ከረፍት በኋላ ያደረጋቸው ለውጦች በቀጥታ ግብ ላይ የሚታይ ልዩነት ማምጣት ቻለ። በትናንትና ፕሮግራማችን እስቲ መነሻ ሀሳብ እናንሳና ወደ ጨዋታው ግምገማ እንግባ። በትናንት ፕሮግራማችን አንድ ጉዳይ የትናንቱን ቅድመ ጨዋታ ግምገማ ላደመጠ የእግር ኳስ ቤተሰብ፣ የአርሴናል ደጋፊም የቻናላችንን ቤተሰብ ሚካኤል አርቴታ ማርቲን ዙቢመንዲን ከኳስ ጋር አንድ ስቴፕ ወደ አጥቂው ክፍል ማስጠጋት አለበት። የዙቢመንዲ ወደ ፋይናል ሰርድ ጠጋ ብሎ መጫወት 2 አይነት ጉዳይ ለአርቴታ ጫናውን ይቀንስለታል። አንደኛ በጠባብ ስፔስ ውስጥ ያጣውን የማርቲን ኦዲጋርድ የስሩ ፓስም በንቃት የተጋጣሚን ታይት ኤሪያ መሰንጠቅ የሚችሉ ፓሶችን ማድረግ ይችላል። ትራንዚሽን ስፔሶች ስለሌሉ በጋራ እንቅስቃሴ ወደ ፋይናል ሰርድ መግባቱ አንደኛ ይሄ ተጫዋች በቀጥታ ተሳትፎ ማድረግ ይችላል ስንላችሁ ነበር እና የተመለከትነው የመጀመሪያ እንቅስቃሴ በጨዋታው 42ኛ ደቂቃ ላይ ከኤሪያ ውጭ ማርቲን ዙቢመንዲ ሲያስቆጥር የነበረውን እንቅስቃሴ የጨዋታ ሪትም ለተመለከተ የሰንደርላንድ 9 ተጫዋች ቦክስ ውስጥ ነበር። 9 ተጫዋች በዚህ ስትራክቸር ውስጥ አንድ ፓስ ለማድረግ የሚመች እንኳን ስፔስ አይደለም ከተጫዋች የሚነጣጠልበት ታይት ኤሪያዎች እንኳን አልነበሩ። በእንዲህ አይነት ጥብቅ ኤሪያ ውስጥ የሚገኙ አጋጣሚዎችን ለመጠቀም አንዳንዴ በስፔን ላሊጋ መጫወት ትልቁ ጥቅም ከኳስ ጋር መቆየታቸው ተጫዋቾች ሜዳ ውስጥ ቀጣይ ክንውኖችን እያሰቡ ድሪብል ስለሚያደርጉ የትኛው ስፔስ ላይ የትኛው ታይሚንግ እንደሚመች ቀደም ብሎ መረዳት ይችላሉ። እንደ እንግሊዝ ኳስን አይደለም የሚከተሉት፣ ኳስን ይዘው ነው ሜዳ የሚያነቡት። አሁን ዙቢመንዲ ያስቆጠራት ግብ በነዛ ስፔሶች ውስጥ በየትኛውም ኤሪያ ላይ ፓስ እንደማይደረግ ያውቃል ያ ተጫዋች። ምክንያቱም በዛ ስፔስ ላይ ለምሳሌ ወደ አንደኛው ዊንግ ኳሱን ፓስ ቢያደርግ በመልሶ ማጥቃት አርሴናል ላይ ግብ ሊቆጠር ይችላል፣ አደጋ ሊፈጠር ይችላል። ለምን 9 ተጫዋቾች የራሳቸውን የመጫወቻ ክልል ካጠሩ በነዛ ስፔሶች መሃል የሚደረጉ የትኛውን ፓስ ሲኩዌንስ የጨዋታውን ስፒድ ግለት አንደኛ ዝቅ ወዳለ ቴምፖ ይቀንሳል፣
ሁለተኛ ፍላጎቶች ሁሉ የሚሆኑት ስፔስ ስለታጣ ባክፓስ ነው፣ ወደኋላ ነው የሚመለሰው። አዲስ ቢውልድ አፕ ደግሞ ለማድረግ እንደ ትናንትናው የአርሴናል የተከላካይ ክፍል በተለይ ሳሊባን የተፈተነበት የአየር ላይና የኤሪያልና ግራውንድ ዱዌል በጣም ፈታኝ ነበር። በረጃጅምም በመሬትም የሚደረጉ ፓሶች ላይ ታርጌት ያደረጉት የቀኙን የአርሴናል ሴንተር ባክና ቀኝ ፉል ባኩን ቲምበርን ነበር፣ የሰንደርላንድ ረጃጅም ኳሶች። ስለዚህ የተገኙን አጋጣሚ ወደ ግብ ለመቀየር በእንደዚህ አይነት ስፔሶች የማይገኙበት ጨዋታ ላይ የዙቢሜንዲ አይነት አማካዮች ጨዋታን የማንበብ ሜዳን የመረዳትና በርካታ ፓስ እያደረጉ የቡድኑን ፖሴሽን ከፍ ከማድረግ ይልቅ ስኬታማ እንቅስቃሴዎች ማድረግ ሁሌም በጨዋታ ላይ ትርፋማ ያደርጋል እና 42ኛ ደቂቃ ላይ ዙቢሜንዲ ባስቆጠራት ግብ አርሴናል ቀዳሚው ነው። በደንብ ተመልከቱ። ይሄን አርቴታ የሊቭሪስን ታክቲክ ያለፉትን ቀናት ከቼልሲ ጨዋታ በኋላ ደጋግሞ እንዳየ የምንመለከተው ከደቂቃዎች በፊት እዛ ፖዚሽን ላይ ደክላን ራይስ አስገራሚ ሹት አድርጎ ኢላማውን ሳይጠብቅ የወጣ አስደንጋጭ ሙከራ ነበር። ከረፍት በፊት ካየናቸው ጥሩ ሙከራዎች መካከል ከሁለቱ አንዱ ተቆጠረ። የራይስ ነበር አስገራሚ ሹት፣ ኢላማውን ሳይጠብቅ በአንግሉ አጠገብ የወጣቸው ኳስ። ግን ፖዚሽኑን ካያችሁ ተመሳሳይ ኤሪያ ላይ ነው። እዛ ፖዚሽን ላይ በአንድ አጋጣሚ የሚገኙ ኳሶችን በቀጥታ ተጫዋቾች ሪያክት እንዲያደርጉ አርቴታ ትዕዛዝ እንደሰጠ ያስታውቃል። እዛ ፖዚሽን ላይ 2 ሙከራ ተደረገ። ከሁለቱ አንዱ ውጤታማ ሆኖ ተጠናቀቀ። አርሴናል ቀዳሚ ሆነ። አርሴናል ፈርስት ሃፍ አድቫንቴጅ ባይወስድ የሰከንድ ሃፉ ለውጥ 60 ደቂቃ ላይ አይደረግም። ምክንያቱም በዚህ ኮምፓክት ስትራክቸር ውስጥ የሚደረግ የትኛውም የማጥቃት ቁጥር መጨመር ፊት መስመር ላይ የበለጠ ለሰንደርላንድ የተረጋጋ ይዞ የመጡትን ታክቲክ ለመተግበር ለውጥ አያስፈልገውም። በዛው ሪትም ይቀጥሉ ነበር። የዙቢሜንዲ ግብ በጨዋታው አርሴናል 3 ነጥብ ለማግኘት አብዛኛውን ጣጣ የቀየረች ናት። ሁለተኛ 45 ሰንደርላንድ ይዞ የመጣውን ስትራክቸር ለቀቅ አድርጎ ወጣ ብሎ እንዲጫወት አጥቅቶ በፍላጎት ቢያንስ ፒን ያደረጉ 6ኛ ፉልባክ እየሆኑ ሲጫወቱ የነበሩ 2 የክንፍ ተጫዋቾች ወጣ ብሎ እንዲጫወቱ፣ አንዱን ደግሞ አስገዳጅ ለውጥ እንዲያደርግ ሊቭሪስን የቀየረች ግብ ነው ዙቢሜንዲ ያስቆጠረው። የዙቢሜንዲን ግብ በደንብ ከተመለከታችሁ በኤክስ ገጽ ላይ በትናንት በተገኘው ድል ዮኬሬስ ተቀይሮ ገብቶ 2 ማስቆጠሩ ሳይሆን ዙቢሜንዲ ስላስቆጠረችው ግብ በርካታ ሀሳቦች እየተነሱ የሚገኙት አርሴናል በዛ ሪትም የሰንደርላንድ ሲስተም በአርሴናል ግብ ነው የፈረሰው እንጂ 100% ያቀዱት የጨዋታ ስትራክቸር እስከ 42ኛ ደቂቃ ድረስ ሜዳ ውስጥ ተፈጻሚ ሆኗል። ይህን ስትራክቸር ሰከንድ ሃፍ ደግሞ ማጥቃትን ባዘነበለ መልኩ ይዘው ቀጠሉ። ግን ለ1 ሰዓታት ያክል አርሴናል የነበረው እንቅስቃሴ ምን ያክል ፈታኝ እንደነበረ የምንመለከተው በዘንድሮ ሲዝን ከየትኛውም ተጋጣሚ ጋር የአርቴታ ቡድን እንዲህ አይነት ቁጥር አስመዝግበው አያውቅም። ለምሳሌ እስከ ጨዋታው 1 ሰዓት ክፍለ ጊዜ ድረስ የአርቴታ ቡድን በጨዋታ 0.43 ኤክስጂ ነው ክሬት ያደረገው። በዘንድሮ ሲዝን በኤሚሬትስ የአርሴናል የመጨረሻ በመጀመሪያ 1 ሰዓት ውስጥ ዝቅተኛ ኤክስጂ ተደርጎ ተመዘገበ። ዙቢሜንዲ አስቆጥሯል። ግን ቻንስ ክሬት ለማድረግ ምን ያክል ፈታኝ ጨዋታ እንደነበር ሎ ብሎኩን ካያችሁት 5-5-0 ነው። ብሮምቢንም የፊት መስመር እነ ሊፌንም ካያችሁ አማካይ ነው የሚመስሉት፣ መጥተው ከኳሷ ጀርባ ነው የሚገኙት። 5-5-0 በጣም ጥብቅ የሆነ ሎ ብሎክ ነው። እንደ ጨዋታዋ ሪትም 5ኛና 6ኛ ፉልባክ የሚገቡ ክንፎች ኳሱን እየተከተሉ ነው ወደኋላ የሚመለሱት። በቁጥር አርሴናል የትኛውንም ኤሪያ ዶሚኔት ለማድረግ ተቸግሯል። ስለዚህ የዙቢሜንዲ የአማካይ ክፍሉ ጥረት የአጥቂው ክፍል አማካዩ ላይ ኦቨርሎድ እየፈጠረ የተወሰኑ ኤሪያዎች ሲገኙ በጥራት ማስቆጠር ነው። እንግዲህ የሳካ ወሳኝነት ትናንትና ስለነበረው በዚህ ጨዋታ በግል ጥረቱ በግል ኳሊቲው አንዳንድ ስቴፖችን በፖሴሽን ድሪብል በማድረግ የተጋጣሚን ተጫዋች በመቀነስ ቢያንስ ስቴፑን እያቀለለ ለቡድን አጋሮቹ ወሳኝ ስቴፖችን ወሳኝ ስፔሶችን
ማስከፈት ይችላል ስለ የነበረው ለዚህ ነው። ማዱዌኬ ለዛ ነው በጨዋታው ስኬታማ ድሪብል ይኑረው እንጂ አንድም ቻንስ ክሬት ሳያደርግ የወጣው። የበለጠ ደግሞ ባለው ኤክስፒሪየንስ ታይሚንግ እና ዲሲዥኑ አስደናቂ የሆኑ ትሮሳርድ ለዙቢሜንዲ ግብ መቆጠር መነሻ ነበር እና የመጀመሪያ ተጫዋች ነው በእንግሊዝ ፕሪሚየር ሊግ ለአርሴናል ደብል ፊገር ላይ በመድረስ 5 ግብ 5 አሲስት በማድረግ እና አርቴታ ለ60 ደቂቃ ያክል 2 ኢላማውን የጠበቀ ሙከራና 0.43 ኤክስጂ ነበር በጨዋታው የነበራቸው ሪትም። ከእረፍት በፊት በነበረው እንቅስቃሴ የሰንደርላንድ ሜዳ ውስጥ ቻንስ ክሬት የማድረግ ወይም ለግብ የቀረበ ኤክስጂ ክሬት በማድረግ በኩል 0.11 ነበር። በሙሉ 90 ደቂቃ ምን ያክል የራሳቸውን ስትራክቸር ጠብቀው ባቀዱት ደረጃ የአርሴናልን ሪትም እያበላሹ ፋርስትሬት እያደረጉ ቆይተው የተገኘውን አጋጣሚ ለመግደል አቅዶ እንደመጡ የሚያስታውቀው ክሬት ባደረጉት ኤክስጂ ፈርስት ሃፍ እና ሰከንድ ሃፍ ያለው ልዩነት ነው። በሙሉ 90 ደቂቃ 0.17 ነው። በመጀመሪያ 45 0.11 ነው ኤክስጂያቸው። ኢላማውን የጠበቀ ሙከራ ያደረጉት 2 ነው። አርሴናል 5 ከአምስቱ 3ቱ ተቆጠረ። 2ቱ ኢላማቸውን የጠበቁ ሙከራዎች በግብ ጠባቂው ሲመለስ በጨዋታው ክሬት የተደረገው ቢግ ቻንስ 1 ነው። ለዚህ ነው ቻንሶች በቀላሉ ክሬት የማይደረጉበት በቀላሉ ስፔስ የማይገኙበት ጨዋታ የግል የተጫዋቾች ቴክኒካል አቅም የሚወስነው ጨዋታ ነው። ትናንትና ስንል የነበረው የጎከሬስን ታይሚንግ ኳሷን የጠበቀበት ፖዚሽን ዙቢሜንዲ ከኤሪያ ውጭ ያስቆጠረበት ፖዚሽን ስንመለከት ኳሊቲ የወሰነ ውሳኔ ነው። ለዚህ ነው በዘንድሮ ሲዝን አርቴታ በሎ ብሎክ በጣም ከሚፈተንባቸው ፊክስቸሮች አንዱ ሰንደርላንድ ነበር። እሱን በ3 ነጥብ መሻገሩ ከፊት ለፊት ካሉት ፊክስቸሮች የበለጠ አስፈላጊውን 3 ነጥብ ትናንትና በሜዳው ነው ያሳካው። ይሄ 3 ነጥብ በነገራችን ላይ ትርጉሙ የሚታወቀው 30ኛ ሳምንት 31ኛ ሳምንት ላይ በሚፈጠሩ ውጤቶች የሰንደርላንድን ጨዋታ ማሸነፉ ምን ያክል አድቫንቴጅ እንደሚፈጥር አሁን ላይ እንደ አንድ ኦርዲናሪ ክለብ ኤሚሬትስ ላይ መጥቶ ውጤቱና የጨዋታው ፕላን ፍጹም የማይገናኝበት የምሽቱ ጨዋታ ነበር። የሚያረካ ፉትቦል ሳይሆን የሚያስፈልግ 3 ነጥብ የተገኘበት ነው። ለዛ ነው ሚካኤል አርቴታ ከአንድ ሰዓት በኋላ ጊዮከሬስንና ማርቲኔሊን ሲያስገባ ተቀይሮ የወጡትን ተጫዋቾች ተመልከቱ። ጋብሪኤል ጄሱስ እና ማዱዌኬ ናቸው። 2ቱ ተጫዋቾች በሜዳ ውስጥ ምን አይነት የጨዋታ ስትራክቸር የሚቀናቸው ተጫዋቾች ናቸው? አንደኛ 1 ለ1 ግንኙነትን በሚደጋገም እንቅስቃሴ ማለት ስፔሶች አሉ፣ ለድሪብል ይመቻል፣ ወደ ተጋጣሚ መጫወቻ ቦክስ ለመግባት የአማካይ ቁጥርን ከፍ እያደረጉ 1 ለ1 እየተቀባበሉ ወደ ቦክስ መግባት የጄሱስ አጫወት። 2ቱም ተጫዋቾችን ካያችሁ በቦልኬር ነው ውጤታማ የሚሆኑት። ኳስን ድሪብል በማድረግ ኳስን ሆልድ አድርጎ ከቡድን አጋሮች ጋር በቴክኒክ አቅም ትራንዚሽንን እያሳመሩ ወደ ፋይናል ሰርድ መግባት ወይም የተጋጣሚን የአማካይ ቁጥር መቀነስ መቻል ወደ ኋላ እየተመለሱ። ተቀይሮ የገቡት ግን ጋብሪኤል ማርቲኔሊ እና ቪክተር ጊዮከሬስ በራሳቸው ቴክኒክ፣ ማርቲኔሊ ፍጥነቱ ከተከላካይ ጀርባ ያሉ ስፔሶችን የመጠቀም፣ ጊዮከሬስ ደግሞ የአጨራረስ ብቃቱና በቦክስ ውስጥ የተገኘ የትኛውንም አጋጣሚ ለመጨረስ ይሄ በአንድ ስቴፕ ወደ ግብ የመቅረብን አጋጣሚ ካገኘ በየትኛውም ሞመንት ያስቆጥራል። አንድ ስቴፕ የመቅረብ ማለት ከኳሷ እንቅስቃሴ በኋላ ታይሚንጉን ካገኘ ወደ ግብ መቀየር ይችላል። በተለየ የተጫዋቾች ኳሊቲ ግን የሰንደርላንድን የመከላከል ስትራክቸር ለማስቆም አንደኛ ፈጣን ተጫዋች ሲኖር ፖዚሽኑን ጥሎ የሚሄድ ተጫዋች አይኖርም፣ ወይም በእንቅስቃሴ ውስጥ በሪትም ውስጥ የሚከላከል ተጫዋች አይኖርም። ሁሌም ታይት ማርኩ ላይ ትኩረት አድርጎ ፖዚሽኑን አይነቅልም። ትኩረቱ የሚሆነው ያ ተቀይሮ የገባው ተጫዋች ሊጠቀም የሚችለውን ስፔስ ስለሆነ በጥንቃቄ ውስጥ ይቆያል። ጊዮከሬስ ሲኖር ደግሞ 2ቱ ሴንተር ባኮች ከእረፍት በፊት እስከ 60ኛው ደቂቃ ድረስ በረጃጅም ኳስ ራያ የሚጥለው በትናንትናው ጨዋታ 19 ረጃጅም ኳስ አርሴናል አድርጓል። ከ19ኙ 4 ረጃጅም ኳስ ነው የተሳካው። 15ቱ
ስኬታማ አልነበረም። 15ቱም ደግሞ ስኬታማ እንዳይሆን የሰንደርላንድ የረጃጅም ኳስ ጥንካሬና የአየር ላይ ኳስ የማሸነፍ አቅም ከሃቨርትም ከጋብሪኤል ጄሱስም የሚጣሉ ኳሶች በተለይ ሃቨርትን ማርክ ስላደረጉ ጄሱስ ላይ ነበር ኳሶች የሚጣሉት፣ በቀላሉ እነ ቡላርድ ያሸንፉ ነበር። በዚህ እንቅስቃሴ ውስጥ እንግዲህ አርቴታ የቀየረው አጋጣሚ የራሱን ቡድን ወደ ኋላ በመሳብ ከተከላካይ ጀርባ ሰንደርላንድ ወደ 30 ሜትር 32 ሜትር ከራሱ ሜታ እንዲወጣ በማድረግ ሁለተኛና ሶስተኛው ግብ በቡድን ቅንጅት በካራክተርና በግል የተጫዋቾች ኳሊቲ የተገኘ አስደናቂ ግብ ነው። ለዚህ ነው በውድድር ዓመቱ ጥብቁን ሎው ብሎክ 3 ነጥብን በእንዲህ መልኩ ማግኘት ያውም ሳካና ኦዴጋርድ በቴክኒክ አቅማቸው በተለየ ሁኔታ ቡድን የሚያግዙበት ጨዋታ ባልተገኙበት የሚካኤል አርቴታ አርሴናል ወሳኙንና አስፈላጊውን 3 ነጥብ በውድድር ዓመት ውስጥ ትልቁን 3 ነጥብ ትናንትና ኤሚሬትስ ላይ 3 ነጥብና 3 ጎልን በክሊንሺት ማስመዝገብ ችሏል። ይሄ ቀላል የሚባል ውጤት አይደለም። በዘንድሮ ሁለተኛ ዙር ላይ ባሉ ተደራራቢ ጨዋታዎች ጫና በ4 ውድድር ያለ እረፍት ሚድዊክ ጨዋታ ካላቸው ክለቦች መካከል በብቸኝነት ማንሳት እንችላለን አርሴናል ነው። በተደራራቢ ጨዋታ ከሳምንት ሳምንት እያንዳንዱ ተጫዋች ተመልከቱ። የቼልሲ ጨዋታ 97 ደቂቃ ድረስ የፈጀ የአካል ብቃት ጨዋታ ነው፣ ውጤት ማስጠበቂያ ነው። ስለዚህ የበለጠ ጌም ኮንሰንትሬሽን እና በጥንካሬ ላይ መቆየት አእምሯዊ ጥንካሬም የሚፈልግ ባለው ሶሊድ የመከላከል ስትራክቸር ላይ መቆየት የሚያስፈልገው ጨዋታ ነው። ዱዌሎች የበዙበት ስንል ነበር። ዱዌል የበዛበት ጨዋታ ደግሞ ፊዚካል ጌም ደግሞ የተጫዋቾች የሪከቨሪ ጊዜ አጭር ከሆነ ቀጣይ ተጋጣሚ ተመሳሳይ ካራክተር ይዞ የሚመጣ ከሆነ ፈታኝ ነው የሚሆነው። ስለዚህ የግል ኳሊቲ መጠቀም በእንደነዚህ አይነት ጨዋታ ለአስፈላጊ 3 ነጥብ አሁን አርሴናል ትናንትና 29 ሞክሮ 15 ኢላማውን የጠበቀ ከዛ ውስጥ 4ቱ ምናምን አስቆጥሮ በነዛ ጨዋታዎች ብልጫ ቢያሸንፍ ተጨማሪ ኢነርጂ ነው የሚያልቀው። ምክንያቱም እያንዳንዱ ስፔሶችን ለማሸነፍ ፋይቲንግ ስፒሪት ይፈልጋል። ለፋይቲንግ ስፒሪት ደግሞ እያንዳንዱ ተጫዋች ሪከቨሪው ከ3 ቀን በላይ ከ4 ቀን በላይ መሆን አለበት። ለጨዋታ ያለው ዝግጅት የአየር ሁኔታው ደግሞ አለ። አሁን ዝናባማ ነው። ከፍተኛ ጉልበትና ፍጥነት የሚፈልግበት ወቅት ነው። ስለዚህ እነዚህ የጨዋታ ፕላኖች ሁሉ በውበት ሳይሆን የሚታገዘው አስፈላጊው 3 ነጥብ ባለው ዴብዝና ባለው ጥንካሬ በሜዳም ከሜዳም ውጪ ማግኘት ነው። በትናንትናው ጨዋታ በደም ከተመለከታችሁ ለሰንደርላንድ አንድ ምቾት ያልሰጠ የጨዋታ ስትራክቸር የነበረው የካይ ሃቨርት እንቅስቃሴ ነው። በደም ተመልከቱ። በሁለቱም ሴንተር ባኮች በሁለቱም ዊንገሮች በማድዌኬም በትሮሳርድን በኩል ለጄሱስም እየቀረበ በሶስቱም ፖዚሽን ላይ የአየር ላይ ኳስን ለማሸነፍ ፖዚሽን እየቀየረ ይጠብቃል። የራያ ረጃጅም ኳስ እንደ ትናንትናው ስኬት አልባ ሆኖ አልተመለከትንም። በረጃጅሙ ይለጋል፣ በቀላሉ ሰንደርላንዶች ያሸንፋሉ። የአርሴናል ፈርስታፍ ይሄ ፈርስትሬት ያደረጉበት ለ40 ምናምን ደቂቃ የጌሙን ኮንትሮል ባላንስ እንዳይሆን ካደረጉ ምክንያቶች መካከል የራያ አላግባብ ረጃጅም ኳስና በቢልዳፕ በኩል ተደጋጋሚ ሳሊባን ፕረስ ሲያደርጉ አንዳንድ ኳሶች ላይ ስተት እና የጋራ ኳሶችን መሸነፍ በጊዜ ቢጫ ካርድ መመልከቱን ተከትሎ ሎዱን ከተከላካይ ላይ ለመቀነስ ነው። ግን እነዚህ ቢመንዲ የአማካይ ክፍል ላይ ለምሳሌ በየትኛውም ጫና ውስጥ ኳስን ለመቀበል ደፋር ነው። ኳስን የሚሸሽ ተጫዋች አይደለም። በዛ ላይ ደግሞ ፓሲቭ ፓሰር ነው። ያልተጠበቀ ፓስ ካልተጠበቀ አንግል ላይ ፕሮግረስ ማድረግ ይችላል። ከዚህ በፊት በአንዳንድ ጨዋታዎች ስናደንቅ የነበረው ይሄ የኒውካስል አይነት ጨዋታ ኦቨርሎዶች የበዙበት አካል ብቃት የበዛበት ጨዋታ ላይ ፋስት ብሬክንና ትራንዚሽንን ባላንስ የሚያደርግ ቡድን ራያ በለጋ ቁጥር ለሰንደርላንድ ነበር እርጋታው ከፍ እያለ የመጣው። በእነዚህ መሀል የተገኘችዋ ግብ ናት እንግዲህ የጨዋታው ዲሴሲቭ እና ልዩነት የነበረው። በአርሴናል ሲዝን ውስጥ የትናንትናው አይነት ታክቲካሊ ውጤታማ የነበረ 3 ነጥብ በዘንድሮ ሲዝን አስደናቂ 3 ነጥብ። ይሄ
ጌም ኦፍ ስቴት በተለያየ መንገድ የቡድን ካራክተር ይገለጻል። ሁሉንም ካራክተር ደግሞ ያማከለ የቡድን ጥንካሬ አንዳንድ ተጋጣሚዎች ይዘው ሲመጡ በራስ ኳሊቲ አሁን አርሴናል ያለው ስታንዳርድ እና ሰንደርላንድ ያለው ስታንዳርድ በአርሴናል የመከላከል ጥንካሬ ውስጥ ሁሉ ሰንደርላንድን ስናይ ነበር ትናንትና። ከአርሴናል በመቀጠል በእንደነዚህ አይነት ከሴት ፒስ አነስተኛ ሙከራ፣ አነስተኛ ግብ በሊጉ ሶስተኛ አነስተኛ ግብ ያስተናገደ ክለብ ነው። በሁሉም ስትራክቸር ስናይ ሶሊድ የመከላከል ስትራክቸር እንዳለው በደንብ አንስተናል። ስለዚህ እነዚህን ጉዳዮች ማለፍ የሚቻለው አርሴናል ያለው ስታንዳርድ ምን ያክል ከፍ እንዳለና ያለውን ዴፕዝ አውጥቶ መጠቀም ነው። ሰንደርላንድ ደግሞ በዛ ኳሊቲ ደረጃ ዲፌንድ ለማድረግ የራሱ ኳሊቲ የለውም በአርሴናል ደረጃ። ስለዚህ እነዛን ለመጠቀም ደግሞ ሲስተማቲካሊ አንዳንድ ታክቲካል ዲሲዥኖች፣ ሪስኮች ያስፈልጋሉ። ያንን ሪስክ ነው ትናንትና አርቴታ የወሰደው። ጎከሬስ ካስቆጠረ በኋላ ነው በደንብ ልብ ብላችሁ ከተመለከታችሁ ሁለተኛውን ኳስ ሃቨርትን ፊዚካል ጌም ላይ የሁለት ጎል አድቫንቴጅ አንድ ቡድን ከወሰደ በኋላ ፊዚካሊ ያን ጨዋታ ለመቋቋም የተጠቀሙትን ተጫዋች ወዲያው ቀይሮ የሚያስወጡት። ከዛም በኋላ የፊዚካል ክለብ የራሱ ሜዳ ለቆ መውጣት ይጀምራል። ያኔ ከተከላካይ ጀርባ የሚገኙ ስፔሶች ስለሚኖሩ ፈጣንና ጉልበተኛ የሆኑ ተጫዋቾች በፍጥነት ያን ኳስ ላይ ሪያክት ማድረግ ይችላሉ። ለዛ ነው ሶስተኛው ግብ በመልሶ ማጥቃት የማርቲኔሊን ፔኔትሬሽን አይታችኋል። ያን የሚያክል ስፔስ በ90 ደቂቃ አንዴ ነው የተገኘው። በ90 ደቂቃ አንዴ ያን የሚያክል ስፔስ በመጀመሪያ 1 ሰዓት 70 ደቂቃ ውስጥ ተመልከቱ። እንደዛ አይነት ስፔስ የለም፣ አይታሰብም ነበር። ቡላርድና ሙኬላን ካያችሁ ከቦክስ የሚወጡት የኳሷ እንቅስቃሴ አርሴናል ሜዳ ላይ ሲደርስ ነው ከራሳቸው ሜዳ የሚወጡት። ልክ እንደ ግብ ጠባቂ ከቦክሱ ሳይወጡ ነበር ሲከላከሉ የነበሩት። እንደዚህ አይነት ሎ ብሎክ ሲስተም በጣም ለተጋጣሚ በተለይ በዋንጫ ፉክክር ላይ ላለ ክለብ የበለጠ ፈታኝና አልፊ ከሆኑ ስትራክቸሮች መካከል አንዱ ይሄንን ነው። እንግዲህ የሚካኤል አርቴታ አርሴናል ጣፋጩ 3 ነጥብ የተለየ በዘንድሮ ሲዝን ያልንበት ዋነኛ ምክንያት ይሄ ነው። የሰንደርላንድ ጥንካሬ ሳይሆን ይዘው የሚመጡት የታክቲክ ሲስተም በዘንድሮ የውድድር ዓመት ለምሳሌ በርካታ የቆሙ ኳሶች የተቆጠሩበት፣ ዴድ ቦል በብዛት የተቆጠረበት የውድድር ዓመት ነው። ስለዚህ ሞር ፍሌክሲብል የሜዳ ውስጥ ፖሴሽን የለም። በአማካይ በየጨዋታው የኳሷ እንቅስቃሴ በ90 ደቂቃ ውስጥ በመንከባለል የምትቆየው 55 በመቶ 45 በመቶ ኳስ ወይ በአየር ላይ ነው ወይ የኳሷ እንቅስቃሴ ተቋርጧል። ስለዚህ እነዚህ አይነት አሰልቺ ሲስተሞች በበዙበት የዘንድሮ ሲዝን ውስጥ አርቴታ አስፈላጊውን 3 ነጥብ ይዞ ሲወጣ የሌሎች ቡድኖች ከእንደነዚህ አይነት ክለቦች ጋር ምን አይነት ፋይት አድርገው ነው ነጥቦችን ያገኙት የሚለው ጉዳይ ከየትኛውም የጨዋታ ፕላን በላይ ትኩረት ያገኛል። ለምሳሌ ሲቲ እንዴት ነው በስቴዲየም ኦፍ ላይት ታስታውሳላችሁ? በዛ ጨዋታ እኮ ሲቲ 801 ስኬታማ ፓስ አድርጓል። ግን ቢግ ቻንስ ክሬት ያደረገው 2 ነው። ኢላማውን የጠበቀ ሙከራ የሞከረው 3 ነው። ሁለቱም ከረፍት በፊት አንዱን የበለጠ ጨዋታውን ዶሚኔት ባደረገበት ሁለተኛ ክፍለ ጊዜ ነው። ነገር ግን ጌም ኦፍ ኮንትሮል ከተጋጣሚ ኳስ ስለደበቀ ብቻ ከዛ ጨዋታ 3 ነጥብን አያገኝም። ምክንያቱም ተጋጣሚ ያዘው ስትራክቸር ለዛኛው ቡድን ኳስን በመተው እሱ የሚጠቀመውን ስፔስ ዘግቶ መቆየት ነው። ስለዚህ በቀላሉ ስፔስ አይገኝም። ስፔስ በጠፋበት ጨዋታ ደግሞ ቴክኒሻል ተጫዋቾች ናቸው ሁሌም የጨዋታው ተርኒንግ ፖይንት የሚሆኑት። ለዛ ነው ዙቢመንዲ የጨዋታውን ትልቁ ልዩነት ከሪያ ውጪ ያቺ የዙቢመንዲ ግብ ባትቆጠር የአርቴታ ታክቲካዊ ለውጦች ራሱ በሁለተኛው 45 ከ1 ሰዓት በኋላ የተደረገው አይነት ለውጥ አይሆንም። የበለጠ አታኪንግ ማይንድ ያላቸውን ተጫዋቾች በተደጋጋሚ እንደ ማንቸስተር ዩናይትድ ጨዋታ 4-1 ሊቀይር ይችላል። ምክንያቱም የ3 ነጥቡ አስፈላጊነት ምንም ጥያቄ ውስጥ የማይገባ ነው። ሳካ የለም፣ የቡድኑ ኤክስ ፋክተር የሆነ ኦዲጋርድ የለም። በክሬቲቪቲው በኩል እንደዚህ አይነት ጨዋታዎች ላይ ልዩነት መፍጠር የሚችል ስለዚህ ያለውን አማራጭ ሁሉ መጠቀም፣ አንዳንዴ አድቫንቴጅን ቀድሞ መያዝ ለእንደዚህ አይነት ጠንካራና ውጥረት የበዛበት ጨዋታ ላይ የቴክኒሻል ተጫዋቾች አቅም። ለዚህ ነው ዙቢመንዲ መተቸት
አንድ ጨዋታ ላይ መሳሳቱና ፓርቴ አንድ አድማጫችን ያኔም ስነግር ነበር ፓርቴ ይሻላል ብዬ ያለ ኮሜንት ላይ በተደጋጋሚ ይጽፍልናል እና የፓርቴ በየትኛውም ኳሊቲ ከዙቢመንዲ አይሻልም፣ ሊሻልም አይችልም፣ ተሽሎም አይተናናቅም። ለዚህ ነው ሁሌም በንጽጽር ደረጃ ሜዳ ውስጥ ክለብ ላይ የጨመሩትን ኳሊቲ ተመልከቱ ምንለው። የግል ቴክኒክና ይሄ አጭር ንክኪ ለቡድን ጨዋታ ምንም ዋጋ የለውም። አጭር ተች በዘመናዊ እግር ኳስ ውስጥ በርካታ ተጫዋቾች ይጫወታሉ። ታክቲካሊ ግን ለቡድኑ ውጤት ማምጣት ልዩነት የሚፈጥሩ ተጫዋቾች ናቸው የሚያስፈልጉት። ፓርቴ ያለውን ኳሊቲ እናውቃለን። ነገር ግን የዙቢመንዲ ኳሊቲ ነው ለአርሴናል የሚያስፈልገው ከፓርቴ ኳሊቲ ይልቅ። ሁሌም በዚህ ሀሳብ እንግዲህ የማንስማማ አድማጮች አሉ። የፓርቴን ቅድሚያ የሚሰጡ አርሴናል ነጥብ ሲጥል ሲንሸራተት፣ በማንቸስተር አይነት ጨዋታ ሽንፈት ሲያስተናግድ ፓርቴ ያሉ ኮሜንት ላይ የሚመጡ አሉ። ለነዛ አሁን እንግዲህ በቂ ምላሽ የሰጠም ጨዋታ ይመስላል። ምክንያቱም በእንደነዚህ አይነት ጨዋታ ለምሳሌ ፓርቴ ቢኖር አርሴናል እንዴት ነው እስቲ ሴንትራል ፕሮግረስ የሚያደርገው? ከእረፍት በፊት የተፈጠረውን ፕሬሲንግ የሚቋቋሙ በየትኛው ትራንዚሽን? ከእረፍት በኋላ እኮ አርሴናል ቢያንስ ተከላካዩ ላይ የተፈጠረውን ኦቨርሎድ የቀነሰው ዙቢመንዲ ድሮፕ እያደረገ ኳስ መቀበል ሲጀምር ነው። ከዛም በኋላ ከተቀበለ በኋላ ያለውን ፍሰት ነው መመልከት። ፓርቴም ይቀበላል፣ ግን የፓርቴ ተቾች የቱ ጋ ናቸው? የመጨረሻ አደጋ ክልል ከሁለት ንክኪ በኋላ ኢላማውን ለጠበቀ ሙከራ የሚቀርብ ኤክስጂ ክሬት የሚደረግበት ፖዚሽን ላይ ነው ኳስ የሚቀበለው። ሁሌም ደግሞ የአርሴናልን ፍሎ ለፈጣን ትራንዚሽን እና ለፈጣን ፕሬሲንግ ተጋላጭ የሚያደርግ ፖዚሽን ነው። ለምንድን ነው ሳሊባ በዘንድሮ ሲዝን ፔኔትሬት እያደረገ እስከ ፋይናል ሰርድ የሚሄደው? አማካይ ክፍሉ ላይ የተፈጠረው ባላንስ እና ኤሪያዎችን እንዲጠቀም በፓስ በኩል ተስማሚ የሆነ ባላንስ ኦፍ ዘ ጌምን የሚረዳ አማካይ ስላለ ነው። እና ሁሌም በአንድ አይነት መንገድ ወይም 2023/24 2022/23 ላይ ያለ የጨዋታ ስታይልን 2025/26 ላይ እሱ ነው የእንግሊዝ ፉትቦል ብሎ ማሰብም ተገቢ አይደለም። ምክንያቱም በዘንድሮ ሲዝንና አምና ካቻምና የጋርዲዮላን ቡድን በሶስት የተለያየ አይነት ፎርሜሽን ነው የቀረበው። 2023/24 ያ ኮንትሮሉ ነበር። አምና ኮንትሮሉ ግን ኢነርጂ የጎደለው ነበር። ዘንድሮ ኮንትሮሉን ትቶ ኢነርጂና ሃይ ቱርኖቨር ይዞ መጣ። ስለዚህ አርሴናል በሞመንተም ሲስተም ውስጥ አምና አሰልቺ ጌም ኮንትሮል ነበረው፣ ውጤት የሌለው። ዘንድሮ ግን ለምሳሌ በኤምሬትስ ትናንትና 49 በመቶን የአርሴናል ኳስ ቁጥጥር ብልጫ ሰንደርላንድ ይበልጣል። አርሴናል ፓስ ያደረገው ስኬት 380 ምናምን ነው። ሰንደርላንድ አርሴናል ሜዳ ላይ 410 ኳስ ፓስ ማድረግ ችሏል። ግን ውጤታማ ጨዋታ ያደረገው የአርሴናል የጨዋታ ፕላን ነው እና ዙቢመንዲ በግሌ የጨዋታ ኮከብ በነበረበት የምሽቱ ጨዋታ አርሴናል ወሳኙን 3 ነጥብ በደጋፊውና በሜዳው ፊት ማሳካት ችሏል። እንኳን ደስ አላችሁ እያልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትልቁ ተጠባቂው ጨዋታ ተመልሰን እንመጣለን። ሰላም ቆዩ።